ማታ ማታ እኔን ፈልጎ ማስገባት በጣም እዳ ነበር ለሷ። ሰድባታለሁ፣ አመናጭቃታለሁ፣ ምን እላታለሁ። እዛ ከየትም ብላ ፈልጋኝ አንስታ ቤት እንዳድር ወደ እግዚአብሔር አስጠጋኝ ነው እያልክ ያለው። ኧረ በማርያም ተይ። አይዞህ ማልቀስማ የለብህም። በቃ አልፏል። እናትም እኮ ስትቆይ ምንም አትሆኝብኝም። በእናትሽ እንደዚህ አታበይ። በእናትሽ የእብድ እናት እስክትባይ ድረስ ስሙን ላሳሰጥሽ ነበር የሚሉት። ቀን ስራ ሰርቼ ሰው ቤት ሰርቼ ምን ያልሰራሁት ነገር የለም በዚች እድሜ። ፈተናማ ብዙ ፈተና ነው የተፈተንኩት። የእብድ እናትም እየተባልኩ እየተሰደብኩም ቤቴም በቆርቆሮ ያው ግድግዳው እየተመታ ጣራው በድንጋይ እየተመታ ብዙ ህይወት ነው ያሳለፍኩት። ይሄ ነው የማይባል ነው። ይሄ ነው አይባል እና ልጆቼ ያለአባት ማሳደግ በጣም ከባድ ነው። እርሶ ምን እስከመባል ደርሰዋል? የእብድ እናት እስከመባል ድረስ ደርሰዋል። እኔ ግን ቴዲን እረዳዋለሁ። እኔ እስከዛን ጊዜ ለትንሽ ጊዜ ቢሆን ጭንቀቶቹን አውቃቸዋለሁ። አልሰማሽም እንዴ እንዳገባሽ? እኔ አልሰማሁም። በአንተም ብቻ አይደለም በእህቶችህም በሁሉም ነገር ብቻ ብዙ ነው። አልቻልኩም፣ ደከመኝ፣ ብቻዬን ነኝ፣ ረዳት የለኝም። እናቴ እስካሁን ምንም የምታውቀው ነገር ፍዝዝ ብላ እያየችን ያለችው እኔ ብዙ መስዋዕትነት የከፈለች ጀግና እናት ነው ያለኝ። እናቴ እያልሽ ረዳት የለ ወገን የለ አንድ ራሴ። ታልቅሽ እናቴ ይዞሽ እናቴ አራት ታልቅሽ። በእናትሽ አታልቅሽ አታልቅሽ። አይዟችሁ እናቴ አንቺ ከሌለሽልኝ ሁሉ ነገር ግን ባዶ ነው፣ ትርጉም የለው። በእኔ ወገን የለ በአባታችሁ ወገን የለ ለብቻ የሴትም ወንድም ሆኜ እብድ የተባለው ልጅ ዛሬ ትልቅ ስራዎችን ሰርቷል። ከብዳል በጣም አይዞሽ በጣም ነው የሚከብደው። አይዞሽ እናትሽ ሄደ። ሌላ አንተ አንድ የማታውቀው ሌላ ሰርፕራይዝ አዘጋጅተንልሃል እኛና ማኔጅመንት ዲፓርትመንት። ልጅሽ ላይ ራሱ እናቴ ስንት ዘመንሽን ያጠራቀምሽን እኮ ወስጄ አስበልቼብሻለሁ እኮ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁኝ? እንግዲህ ዛሬ ውድ ቤተሰቦቼ ዛሬ ለየት ባለ ነገር ነው የመጣሁት። እንግዲህ እናቴ ያው ሰሞኑን የአቤልን እናቴ እያልኩ ስጠራ በጣም ሳትቀየመኝም ሳትከፋብኝም አልቀረችም። በጣም እኔን እያገለልከኝ ነው፣ እኔ እንደሌለው ነው እያረክ ያለኸው ምናምን ብላ ያው የአቤል እናት በመገኘታቸው በጣም ደስተኛ ነች። ግን ያው አስሬ እናቴ እያልክ ሜንሽን የምታደርገው እኔ እንደጠፋው ነው ምናምን ብላ ከዛም ውጭ ደግሞ የእሷም ጓደኞች ቤተሰቦች እንደዚሁ ሲጠይቋት ነበር በተደጋጋሚ እሷ የጠፋችብን መስሏት እና ባለው ነገር ትንሽ ተከፍታለች። ከዛ ውጭ ደግሞ ሰሞኑን ትንሽ እያመመብኝ ተቸግሬ ነበር። እናቴን በጣም እያመማት ነው። ያው እድሜዋም ስለገፋ ምንም ስላለ ትንሽ ህመም ውስጥ ነው ያለችው። ከዛ ውጭ ደግሞ ያው ማለት ለእኔ ስትል ብዙ ዋጋ ከፍላለች። ያው እኔ 2 እህቶች ብቻ ነው ያሉኝ። አባታችንን በልጅነታችን ያጣ ነው እና በዚህ ጉዳይ እንግዲህ እናቴ እኔንም እህቶቼንም እንትን ለማሳደግ እንግዲህ ብዙ ስትለፋ ስትደክም ነበር የነበረው። ከዛም ውጭ ደግሞ እኔ ልክ ተመርቄ እሷን ጦራታለሁ ደርሼላታለሁ ባልኩበት ሰዓት እድሜ ልኳን እንግዲህ ስታጠራቅመው የቆየችውን ገንዘብ አውጥታ ሰታኝ ነበረ ወደዛ ቢዝነስ የገባሁበትና እዛ ቢዝነስ ውስጥ ከገባሁኝ በኋላ እንግዲህ በጓደኞቼ የተፈጠረብኝን ብዙ ስቃዮችን ስታይ ነበረ። እኔም አብጄ ጎዳና ለጎዳና ሲሆን ሙሉ ተስፋዋ ማለት ይቻላል ያው የቤቱን ብቸኛ ወንድ ልጅ እንደመሆኔ መጠን ብዙ ተስፋዋ ጨልሞባት ነበር የነበረችው እናቴ። በጣም በሐዘን በትካዜ ውስጥ ነበር የነበረችው። በጣም ተጎድታብኝ ነበረ። እድሜ ለልዑሌ ሁሉ ነገር ከተስተካከለ በኋላ እኔም ወደ ራሴ ስመለስ እንግዲህ እናቴን ለመንከባከብ ለመደገፍ ችያለሁ። ከዛ ውጭ ደግሞ ያው የንስር አይን ቲም ውስጥ ከገባው በኋላ ብዙ ሰዎችን ማወቅ ጀመርኩ። ብዙ ስራዎችን መስራት ጀመርኩኝ እና እንቅስቃሴዎቼ አሪፍ እየሆኑልኝ ስለመጡ እናቴን በትንሹም ቢሆን ለማሳረፍ ለመደገፍ ጥረት ሳደርግ ነበረ። እንደነገርኳችሁ በጣም ብዙ መከራና ችግር ነበር ስታይ የነበረው። ለእኛ ብላ እየኖርም ያለ ነው ያው በኪራይ ቤት ነበረ። ኪራዩንም ምኑንም ነገር እየሸፈነች የእህቶቼንም ወጪ እየቻለች እኔንም ግቢ ድረስ ልካ አስተምራ ብዙ ነገር አይታለች። እያንዳንዱን ነገር መጠየቅ እንኳን ባልፈልግ እንኳን እየከበደኝም ያው ማስቸገራት ማቃትም እሷ ብቻ ስለነበረች ብዙ ነገር ሳስቸግራን ነበር የከረምኩት። ለኮፒም የሚሆነኝን ነገር ከዛ ውጭም ደግሞ ከጓደኞች ጋር ሻይ ቡና ማለት አለብህ ከሰው ማነስ የለብህም ብላ ታስባለች። ልብሴንም ብቻ ሁሉ ነገር ስታደርግልኝ የነበረች እናቴ ነች እና በጣም ተከፍታብኝ ነበረ። አሁን ደግሞ ያለችበት የጤና ሁኔታም ትንሽ ከበድ ወዳለ ነገር እየገባ ነው። እድሜዋም እየገፋ ስለመጣ በጣም እንትን እያልን ስለሆነ ለእናቴ የሆን ነገር ማድረግ አለብኝ፣ ሳትቀድመኝ የሆን ነገር ማድረግ አለብኝ፣ እሷ ማስደሰት አለብኝ ብዬ እንግዲህ እየለፋው እየደከምኩ
እገኛለሁ። ከዛውም ውጭ ያው የንስር አይነት ቲም ውስጥ ከገባው በኋላ እንደዚህ መብረቅንም ከጀመርኩ በኋላ የተወሰኑ ሰዎች እኔን እየመጡ እኔን መደገፍ እንደሚፈልጉ እናቴንም መርዳት እንደሚፈልጉ ሲነግሩኝ ነበረ። ዛሬ እንግዲህ በጣም ለእኔ በጣም ትልቅ ቀን በጣም ትልቅ የደስታ ቀኔ ስለሆነ ነው እንደዚህም አምሮብኝ ድምቅ ብዬ የምታዩኝ እና ያው ትንሽ ነርቨስም ሁኛለሁ። ያለሁበት ስሜት እንደምታዩት ያው ላበላብም እየሆንኩ ነው ያለሁት። ማለት በቃ እንዴት ማለት እንዳለብኝ አላውቅም። ብቻ ስሜቴ ድብልቅልቅ ያለ ነው። እናቴ ምን ይሰማት ይሆን ምን ትል ይሆን የሚለው ነገር በጣም እንትን እያለኝ ነው። ትንሽ ሙቀትም አለ በዛ ላይ ብቻ ቤተክርስቲያን ሄዳለች። እስኪ ስትመጣ እኔ እሷን ሰርፕራይዝ ማድረግ ነው የምፈልገው። ከቤተክርስቲያን እስክትመጣ በጣም ቸኩያለሁ። ያለውን ነገር ያው ቅዳሴ ስለነበረ ቅዳሴ አስቀድሳ ነው የምትመጣው። እስክትመለስ ድረስ እንግዲህ በጣም ጓጉቻለሁ። ዛሬ የእናቴን ደስታ የማይበት ትልቅ ቀን ነው ለእኔ። እናንተም ውድ ቤተሰቦች እንኳን ደስ ያለህ እንድትሉኝ ይፈልጋለሁ። እስኪ እናቴንም ደግሞ ያው ሚዲያ ላይ ማቅረብ ባልፈልግም ግን ይሄንን የደስታ ቀኔ ስለሆነ እናቴ ማቅረብ የፈለግኩበትም አንደኛ ምክንያት እኔም እናቴ እንዳለች ከዛ ውጭ ደግሞ እናቴም ደግሞ ያው የአቤል እናቴ ብቻ ስትል ነበር ስላለች እሱንም እንግዲህ ከእናንተ ቤተሰቦች ጋር እናቴን ማስተዋወቅ ስለምፈልግ ነው ዛሬ እንደዚህ የተገኘሁት። እንጃ ውስጤ በጣም ውስጤ ምን ያህል ደስታ እየተሰማኝ እንዳለ እኔ የማውቀው ማለት ለዚህ ክብር እናቴን አበቃታለሁ ብዬ አላሰብኩም ነበረ። ግን እግዚአብሔር ይመስገን እግዚአብሔር ፍቃድ ሆነና ሁሉ ነገር ተስተካክሎልኛል። ለዚህ አሁን እናቴን ነው እየጠበቅኩ ያለሁት። እናቴን ጠብቃትና ከዛ በኋላ ማስደስታት ይሆናል። እንግዲህ ውድ ቤተሰቦቼ ያው አብራችሁኝ የኔ የደስታ የተካፋይ እንደምትሆኑ እርግጠኛ ነኝ። ለእናቴ ያሰብኩት ነገር ምንድን ነው ሰርፕራይዙ የሚለውን ከእናንተ ከውድ ቤተሰቦቼ ጋር አብረን የምናየው ይሆናል። እንግዲህ ያው እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። ለዚህ የዩቲዩብ ቻናልም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ አበረታቱኝ፣ ደግፉኝ። እንግዲህ የእናቴን ደስታ አብረን የምናየው ይሆናል። ምንድነው ደግሞ ካሜራው? ምንድነው ደግሞ ስራህን ደግሞ ወደ ቤት ይዘህ መጣህ እንዴ? ምንድነው እሱ? ምንድነው አልገባኝም። ቆይ አልገባኝም። ምንድነው እሱ? ደስ ብሎኛል። ምን አግኝተህ ነው ደስ የሚልህ? ዝም ብሎ ደስ ካለኝስ? በጣም ስጠብቅሽ ነበር፣ ቆየሽብኝ። እስኪ እናቴ መጀመሪያ ከውድ ቤተሰቦች ጋር አንቺን ማስተዋወቅ እፈልጋለሁ። አንቺን ማወቅ እንፈልግ። ሰሞኑን ሲከፋሽ እንደነበረ ስነግራቸው ነበር። የአቤል እናቴ እያልሽ መክፋቴን ዛሬ ነው የምታውቀው? እንዴት መች ነግረሽኝ ታውቂያለሽ? ታዲያ እንዴት ዛሬ ነው እንዴ መክፋቴን የምታውቀው? እንዴት መች ነግረሽኝ? እንደከፋኝ ነው። እኔ እኮ ደስተኛ አይደለሁ። እናንተን በማሳደግ ብዙ መከራና ብዙ ችግር ያሳለፍኩ ስለሆንኩኝ ታዛቢም የለኝም ተመልካችም የለኝም። እናንተን በማሳደግ ብዙ መስዋዕትነት ከፍያለሁ። እሱንማ አውቃለሁ እናቴ። እና ዛሬ የኔን መክፋት ዛሬ በምን አወቀው ብዬ ነው። እኔ እስከ ዛሬ ድረስ አላውቅም ያንቺ መከፋት። አይ የምታውቅ አይመስለኝም። እና ብዙ መከራ ያለ ዘመድ ያለ እናቴ እኮ የሁሉ ነገር እኮ አልፏል እኮ እናቴ። ብዙ መከራ ለአንተ ቢያልፍ ለእኔ ደግሞ አያልፍም። ሁሌም ውስጤም እሳት ነው። ለምን አባታችሁ ካለፈ በኋላ እናንተን በማሳደግ በእኔ ወገን የለ በአባታችሁ ወገን የለ ለብቻ የሴትም ወንድም ሆኜ አሳድጌያችሁ ነው ለዚህ የደረሳችሁት። ግን አሁን አልቻልኩም፣ ደከመኝ፣ ብቻዬን ነኝ፣ ረዳት የለኝም። እናንተም ደርሳችሁ አሁን እኮ ደርሰንልሻል እኮ። አሁን እኮ አንቺ የምታርፊበት ሰዓት ነው። እግዚአብሔር ፍቃድ ነው እኮ ሁሉ ነው። እናንተም ስትደርሱ እኮ እኔ እስከዛም ድረስ እግዚአብሔር ካቆየኝ ነው እኮ እሱ ነው ብድሬ እናት የሚመለሰው። እናትም እኮ ስትቆይ ነው። ኧረ ምንም አትሆኝብኝም። በእናትሽ እንደዚህ አትበይ። በእናትሽ እናቴ ተይ በእናትሽ። አሁን ደስ ብሎኛል። ልታስከፊኝ ነው? አይ ሁሉም እኮ የእግዚአብሔር ስራ ነው። እንግዲህ ጥሪ ከደረሰ ማን ይከለክላል? አይ አይደለም እናቴ፣ አንቺ ገና ነሽ፣ በደንብ ገና ነሽ። ምንም እንትን ያልሽ ነገር የለም። ሕክምናሽንም እየተከታተልሽ ነው። የሚያስፈልግሽን ነገር እያደረግን አይደለም። እኔ ደግሞ አሁን የምለምነው እግዚአብሔር ሳታሰቃየኝ ቦታዬን አስይዘኝ። ኧረ በማርያም እንደዚህ አትበይ። ከዚህ በኋላ ምን አለ እንግዲህ፣ የዓለም እኮ በቃች ነች። እንደዚህ አትበይ በእናትሽ። ራሳችሁን ከቻላችሁ በኋላ ከዚህ በኋላ አውቀሽ ነው እኔ ደስታ ላይ ውሃ መቸለስ የፈለግሽው? እና አይ አይደለም፣ ደስታማ ደስታዬ እኮ ነው። እና ታዲያ እኔ ደግሞ ከዚህ በኋላ ታንገላታኝ፣ ቤቴን አሳምርልኝ ብዬ ነው ጸሎቴ ጠዋት ማታ የምለምነው።
ደብር 10 የምሮጠው አሟሟቴን አሳምርልኝ፣ ሰው በሌለበት ነፍሴ እንዳትወጣ ብዬ የምለምነው ሰው ሲኖር ነው። ነፍስም ሲወጣ ቃል የሚቀበል ሲኖር ነው። ተይ በእናትሽ ይከብዳል እኮ ብዙ ነገር አለ ልጄ። አሁን ነገሮች አሉ አስቤ የመጣሁት ነገር አለ። አንቺ ደግሞ ደስታ ላይ ሙሃዬ ቸለሽብኝ ነው። እኔ ሲጀምር መጀመሪያ አመጣጠኝ አንቺ ከውድ ቤተሰቦች ጋር አስተዋውቅሻለሁ ብዬ ነው። እዛ ውጪ ደግሞ በተከፋሽበት ነገር አለ። በዛም ልክስሽ አስቤ ነው አመጣጠኝ። አንቺ ግን አሁን ሌላ ነገር ያልሽ ውስጥ እየረበሽኝ ያለሽ። ልጄ ደስታ እኮ ሁሌም ደስታ ነው የሰው ልጅ። ግን ብዙ ነገሮች ስላሉ ያ ሁሉ መከራ ያ ሁሉ ስቃይ እርሾ ብትለኝ እኔ ማለት የተፈጠረ ነገር አለ። ልጄ ምን ያደርግልሃል? ያለፈ ታሪክ ወደኋላ እኮ ማላውቀውን ነገር ንገሪኛሽ። እናንተ አንቺ እኮ ብዙ ነገር ያሳለፍሽ እኮ አመሲም እኮ አሁን በዚች ነገር ትንሽዬ ነገር ስትሸነፊ ስንት ነገር አሳልፈሽ አይደል? ከእግዚአብሔር ጋር ነው። ማን አለ ከጎኔ? ረዳት የለ ወገን የለ። አንድ ራሴ አንድ እንጨት ብቻውን ይነዳል። ታዲያ ቢሆንስ? እሺ እናቴ አሁን ሁላችንም ደርሰንልሽ አይደል? አሁን ትላንትና እንደኖርሽ አይደለም እየኖርሽ ያለሽ። አውቃለሁ ቤታችን አልተቀየረችም፣ ምንም እንደ በፊቱ እንደነበር ነው። አሁን ግን የሚያሳስብሽ ነገር ብዙ ነገር የለም። ሁሉም ነገር ለማሟላት ጥረት እያደረግን ያለን። እንግዲህ ከዚህ በኋላ ነዋሪ የምትሆኑት እናንተ ናችሁ እንጂ እኔ ከዚህ በኋላ ወደ እግዚአብሔር አስጠጋኝ ነው እያልክ ያለው። ኧረ በማርያም ተይ። እና አንተም ደግሞ ጎበዝ ነህ፣ ጠንካራ ነህ። ከእህቶችህ በልጠ መታየት አለብህ። ግን እኮ እናቴ ያው እኔ አንቺን ማስደሰት ነው የምፈልገው እናቴ። በጣም በእኔ ስትወቀሽ ስትገፊ እንደነበር አውቃለሁ። የአብዱ እናት መጣች እየተባልሽ እኔንም ደግሞ ህጻናቶች ድንጋይ እየወረወሩ ሲያባርሩኝ ሳባረራቸው ከነሱ ጋር አይተሻል። የነበርኩበትን ነገር የምታውቂው ነው። ያ ሁሉ ነገር ነው ያለፍነው አይደል? አልፈናል። ቤታችን ድንጋይ እየተደረገ አሁን ይኸውልሽ እኔ የምፈልገው ነገር እናቴ ይኸውልሽ አንቺን ማካስና ማስደሰት ብቻ ነው የምፈልገው። ለአንቺ የሚያስፈልግሽን ነገር እንዳለ ማሟላት፣ አንቺን መካስ መጦር ነው የምፈልገው እናቴ። እግዚአብሔር ይርዳህ እኮ አንቺ ደግሞ ልጠነክሪልኝ እፈልጋለሁ። አንቺን በደንብ መጠንከር አለብሽ፣ መበርታት አለብሽ። መበርታት ከዚህ በኋላ አንተ ነህ። አሁን አንተ ደስታህን ዓለምህን ሁሉም እኮ እግዚአብሔር እድሜ ይስጠንና ሰጪ እግዚአብሔር ነው እድሜ የሚሰጠን። አንተ ደግሞ ከዚህ በኋላ ተደስተህ ኑር ልጄ። እኔ ይህንን ነው የምለምነው። እህቶችህን ይዘህ ሰብስበህ አንተ ጠንካራ ጎበዝ ልጅ ነህ፣ አዋቂ ነህ፣ ብሩህ ነህ። ስለዚህ እድሜ ጤና ይስጥህ፣ ደስታህን ደስታ ያድርግልህ። አሁን ግን እናቴ ይኸውልሽ በእናትሽ መደሰት ነው ያለብን። አሁን የምንደሰትበት ጊዜ የምናዝንበት ጊዜ አይደለም ያለን። አሁን የምንደሰትበት ጊዜ ላይ ነው ያለን። ሁሉ ነገር እየተስተካከለ ነው ያለው። ሁሉም የእግዚአብሔር ፍቃድ ሲሆን ነው። እግዚአብሔር ሲጨመርበት ሁሉም ነገር እግዚአብሔር እንጨመርበት እኮ። ታዲያ አንቺ ልጠነክር ይገባል እንደዚህ የምትይ ከሆነ። እንግዲህ እግዚአብሔር ጋራ ከእግዚአብሔር ጋራ አንተም በርታ፣ ጎበዝ ልጅ ነህ። አሁንም ጠንክር ነው የምለው ልጄ። እህቶችን ይዘህ እሺ እናቴ። ግን ያው ቤተሰቦች ማወቅ ያለባቸው ነገሮች አሉ። እስኪ ንገሪኝ ስላለፈው ነገሮች። ምን ስላለፈው ምን ያደርግልሃል ልጄ? ብዙ ፈተና ብዙ ስቃይ እኔ እኮ አውቃለሁ፣ እኔም አውቃለሁ፣ አንቺም ታውቂዋለሽ። ግን ማወቅ የሚፈልጉ ልጆች አሉ። ጓደኞቼንም እያየሽ ነው ከካሜራ ጀርባ ያለ አባት ያለ ወገን ወጥቼ ወርጄ ምን ልበል በህይወት ዘመኔ ያሳለፍኩት ቀን ስራ ሰርቼ ሰው ቤት ሰርቼ ምን ያልሰራሁት ነገር የለም በዚች እድሜ። እንጨት ተሸክሜ ድንጋይ ተሸክሜ እንጨት ተሸክሜ ሸጬ የቀን ስራ ድንጋይ ተሸክሜ በባሬላ ሴት ወንዶኜ የሰው ቤት ልብስ አጥቤ በዚች ህይወት ዘመኔ እናንተን ለማሳደግ ብዙ ውጣ ውረድ የለፋሁበት ነው። ግን ክብር ምስጋና ይድረሰው እግዚአብሔር ጉልበቴንም እናንተንም ማሳድጎልኝ እዚህ ያደረሰልኝ። ክብር ለሱ ነው የሚሰጠው። ለፈጣሪ ምስጋና ይድረስ ነው። ለፈጣሪ ምን ይሰጣል? ልጅሽ ላይ ራሱ እናቴ ስንት ዘመንሽን ያጠራቀምሽን እኮ ወስጄ አስበልቼብሻለሁ እኮ። ምንም ችግር የለም ስላለ ነው የወሰድከው፣ ስለተቀመጠ ነው አይደለም እናቴ። እኔ ያው ይሳካልናል፣ እንለወጣለን፣ ያልፍልናል ብዬ ነው ከእጅሽ ላይ ነጥቄ የወሰድኩት እንጂ ለአንቺ እንደሚያስፈልግሽ እኮ አውቃለሁ። ያንም ገንዘብ ወስጄብሽም ደግሞ ጥሩ ነገር አልገጠመኝ። የገጠመኝ ነገር ታውቂዋለሽ። እኔ ትላንትና አሁን ሳስበው እና አሁን ያለሁበትን ነገር ሳስበው በጣም በቃ ችግር የለም ስላለ ወሰድከው። ገጠመኝ እንግዲህ እግዚአብሔር ካልፈቀደው የጠፋው ገንዘብ ጠፋ፣ ተመልሶ አይመጣም። ለወደፊቱ ነው ማሰብ እንጂ የኋላው ያለፈ አለፈ ነው። ከዚህ በኋላ ጠንክረህ አንተ ጎበዝ ሆነህ እህቶችህን ይዘህ መኖር አለብህ። እግዚአብሔርን እየለመንክ ፈጣሪህን እየለመንክ መኖር ነው እንጂ ያለፈው አለፈ ልጄ፣ አይመለስም እኮ። ታዲያ የኔን ዓለም ደስታ ማየት አትፈልጊ? ኧረ እፈልጋለሁ ልጄ፣ ለምን አልፈልግም? ታዲያ ጠንክሪልኛ፣ ታዲያ በርቺልኝ። ምንም ችግር የለም
ከእግዚአብሔር ጋር እየተመላለስኩ እዛች ደብሬ ከእግዚአብሔር ጸሎት እያደረግን ደስታችንን ደስታ ያደርግልናል። አትጨናነቅ። እኔ አሁን አንቺ በደንብ አድርጌ ነው መካስ የምፈልገው። ብዙ ነገር ብዙ ተጎድተሽብኛል። እንደዚህ ሁሉ በሽታ ውስጥ የገባሽው ለኛ ብለሽ ያ ሁሉ መከራ ያሳለፍሽ። ከዛ ውጪ ደግሞ ስሙን ላሰጥችሽ ነበር እኔ ያው ፈቅጄ ወድጄ ምናምን ያመጣሁት ነገር ባይሆንም ግን የእብድ እናት እስክትባይ ድረስ ስሙን ላሳሰጥሽ ነበር የሚል ይሄን ስምሽ እንደው በመቀየር አንቺ መካስ ፈልጋለሁ። ችግር የለውም። እግዚአብሔር ሁሉን ይለውጣል በወቅቱ በቀኑ በወቅቱ ባለው ሰው እኮ ምንም ከሌለው ድሃ ከሆነ ቆሻሻ ከሆነ ስሙ መጥፎ ነው የሚጠራው። ልጄ መጥፎ ነው የሚጠራው። ተቆሸሸ አንድ ሰው ድሃ ከሆነ እንደ ቤት ጥራጊ ቆሻሻ ተጥሎ እንደሚጣለው ነው ሰው የሚያው። ጭንቅላታችን ትንሽ ዝቅ ያለ እናደርጋለን አስተሳሰባችን እንጂ እግዚአብሔር ደግሞ ለሰው ልጅ ሁሉን እኩል ነው የሚያደርገው። ፈጣሪ እኩል ነው። አሁን እኮ ደርሼልሻለሁ እናት። ሁሉን ነገር ታሪክ እናደርገዋለን። ድህነታችንን እንረሳዋለን። ሁሉን ነገር ዛሬ ደስታችን ቀን ነው እናት። ችግር የለውም። ዛሬ በጣም የደስታዬ ቀን ነው። በጣም ትልቅ ነገር አሳክቻለሁ። አሪፍ ነገር የሆነ ቦታ ይዤሽ የሚሄድ ይሆናል። ግን ያው ምን አገባህ እንዴ አንቺ ሳታቂ? አይ ዘንድሮ ጋብቻ እኮ እዛው ጨርሳችሁ ነው እናቴ ብላችሁ የምትመጡት። ምን አልሰማሽም እንዴ እንዳገባሽ? እኔ አልሰማሁም። ማነግረኝ እንጂ ማነገረኝ ብለህ ነው። እዚህ እናቴ አንቺ ብቻ ጠንክሪልኝ። ምንም አንቺማ እንዴ ወገብሽን አስረሽ ደግሰሽ ሳድርኝማ ንቅንቅ የለም። እውነት ነው። ለማንኛውም ይኸውልሽ አሁን ተዘጋጃጃለሽ። ቀጥታ ይዤሽ የሚሄድበት ቦታ አለኝ። ዛሬ የሆነ ደስ የሚል ነገር ብቻ ሳይሻለሁ። እሺ ልጅ እሺ፣ አንተን ደስ ይበልህ። ለእኔ ችግር የለውም ልጅ። ያንተ ደስታ የኔ ደስታ ነው። እንግዲህ ውድ ቤተሰቦቼ ያው ዛሬ እንግዲህ እናቴ ያው ካሳለፈችበት ከነበረችበት ነገር በእኔ በጣም ብዙ ስቃይ መከራን ስታይ ነበር የከረመችው። በብዙ ነገር ተጎድታለች። እንደዚህ እንደምትዋት አሁን የሚሆነችብኝ እኛን ለማሳደግ ስትል ስትለፋ ስለነበረ ነው። ይህ ሁሉ መከራ ችግር ስለደረሰባት ነው አሁንም እንደዚህ እየተናገረችኝ እየወቀሰችኝ ያለችው። እናቴ ነች። ይገባኛል። ከዚህ በላይም ልትለኝ ብገርፈኝም የሚገባኝ አይነት ሰው ነኝ ማለት ብዙ ነገር ለዘመናት ያጠራቀመችውን ነገር ነው ያጠፋሁባት። እኔ ወድጄ አይደለም ግን ያው የተፈጠረው ነገር ከድህነት አረንቆ እንወጣለን ብዬ ብዙ ነገር ሳደርግ ያው በጓደኞቼ ምክንያት ብዙ ነገር ስለደረሰብኝ እንትን ስላለች ነው። ብዙ ነገር ስላየች ነው እንደዚህም እየተናገረች ወደ ተስፋ መቁረጡም እየገባችብኝ ያለችው። ግን ዛሬ እናቴን ማስደስታት ይሆናል። ለእኔ በጣም ትልቅ ቀን ነው። በጣም በህይወቴ ስጠብቀው ስመኝ የነበረ ቀን ነው። ቤታችንም እንደምታዩት ደሳሳ ነች። ብዙ ነገሯ የማይመች ነው። በዚህ ውስጥ ነው እንግዲህ እኔንም እህቶቼንም ስታሳድግ የነበረችው። ለእኛ ብላ ብዙ ነገር አይታለች። ስለዚህ ዛሬ እናቴን ማስደሰት እፈልጋለሁ። እናቴን ይዣት የሚሄድበት ቦታ እናንተም ውድ ቤተሰቦቼ አብራችሁኝ እንድትሄዱ እፈልጋለሁ። እስኪ ከሄድን በኋላ ደግሞ ምን ሊፈጠር እንደሚችል ለእናቴ ምንድን ነው ያዘጋጀሁት የሚለውን ከእናንተ ጋር አብረን የምናይ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድቆዩ በድጋሚ ጋበዝኳችሁ። ማሚ የት ነው ደግሞ ይዘኸኝ የመጣው? ለየት ያለ ነገር ነግሬሻል። ሰርፕራይዝ ላደርግሽ። የት ይመስልሻል? በጣም ደስ የሚል ዛሬ በጣም የሚገርም ቀን ነው ማሚ። በጣም ደስ የሚል ቤት ነው። የት ነው ይዘኸኝ የመጣው? ገና አልተጀመረም እኮ ዋናው ነገር አልጀመርነውም ገና። አሁን ደስ ይላል። በጣም የሚያስደስት ነገር ነው ዛሬ። በጣም ሳስበው ሳልመው የነበረ ነገር ነግሬሻለሁ። ቅድም እንደውም ውሃ እየቸለሽ አስቸግረሽኝ ነበር ደስታዬ ላይ። ደስታማ ደስታ ይሁን ብያለሁ። ደስታማ ደስታ ይሁን ብያለሁ። ሰርፕራይዙ ምንድን ነው? እስካሁን አልነገርከኝም። እሱን ከነገርኩሽማ ምኑን ሰርፕራይዝ ሆነ? እኔ እንደዚህ ፏ ብለሽ አምሮብሽ ምናምን እንድትወጪ የፈለኩበት ነገር አለ። እሱን ደግሞ እስኪ አሁን ቁጭ ብለን አንድ እንግዳ ይመጣል። ከአንድ እንግዳ ጋር ቁጭ ብለን እናወራበታለን ያለውን ነገር ማወቅ አለብኝ። አሁን ምኑን ሰርፕራይዙ? እንደ ሰርፕራይዙማ እንዴት ይታወቃል? ምኑን ሰርፕራይዝ ሆነ ታዲያ ከነገርኩሽ ነው? እሺ በጣም ደስ ይላል ያመጣኸኝ ቦታ። ለማንኛውም እስከማውቅ ድረስ ጓጉቻለሁ። እኔም በጣም ጓጉቻለሁ። እስክታውቂና የሚሰማሽን ነገር እስካይ ድረስ በጣም ነው የጓጉት። እኔ አሁንም ደስ ብሎኛል። እናቴ እኔ ደስ እንዲልሽ ነው የምፈልገው። እናቴ እሺ፣ እንዴት ዋልክ? እንኳን ደህና መጣህ። ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነው? እንኳን ደህና መጡ ማዘር። ሰላም ነው? እግዚአብሔር ይመስገን። እሺ፣ አረፍ ይበል። እንዴት ነህ? ሰላም ነው? ሰላም ነው? እግዚአብሔር ይመስገን። ያው እንግዲህ ዛሬ ይዣት መጣሁ። ማዘር እንዴት ነው? በአካል ስላገኘሁት ደስ ብሎኛል።
እንኳን ደህና መጡ። እሺ ሰላም ነው። ያው እንግዲህ እሺ በተደጋጋሚ ትላንትም ከትላንት ወዲያም ሳወራህ ነበር የነበሩትን ነገሮች። እናቴ እንግዲህ እሷ ነች። እሷን ነው ያው ለእኔ በጣም ብዙ ነገር ከፍላለች፣ ብዙ መስዋዕት ሆናለች እና መካስም ስለምፈልግ እሷንም ማስደሰት ስለፈለግኩኝ ነው ከአንተ ጋርም ብዙ ነገሮች ሳወራ የነበረው። ከካሜራ ጀርባ ነበር በብዛት የምታውቀኝ እና በጣም የምንወደው ወንድማችን በጣም በተደጋጋሚ ዴሚስ ሪል ስቴትን ለብዙ ሰዎች የቤት ባለቤት ያደረገ ሰው በጣም የምንወደው ሰው ነው። ዱሌም እንግዲህ ሪኮማንድ ያደረገኝ ከዛ በኋላ ከሉሌ ጋር መጥቼ ብዙ ነገሮችን እዚህ እንትን ስላለን ከዛ ውጭም የንስራ ቤተሰቦችም እንዳለ እዚህ ቤተሰብ እንዲሆኑ እንዲመጡ ብዙ ነገሮችን አድርገናል። ከካሜራ ጀርባ ብዙ ነገሮችን አወርተናል እናንተም እና ዛሬ ደግሞ ያው እናቴን የሆነ ነገር ሰርፕራይዝ ማድረግ እንደምፈልግ ነግሬህ የአቤላ እናት ጠፍታብን በጣም ብዙ ስንንከራተት ነበርና በዛ ውስጥ ደግሞ እናቴ እያልክ ሌላ ሰው እየጠራ ነው ብላ በጣም ተከፍታብኝ ነበር የነበረችው። እንደምታያት ማለት ብዙ ነገር ደርሶብኛል። አብጄ ነበረ፣ የእብድ እናት እስከመባል ደርሳ ነበረ። ለፍታ ጥራ ስንት ዘመኗ ሙሉ ያጠራቀመችበትን ገንዘብ አውጥቼ የሆነ ለወጥበታለሁ፣ ሰው ሆናለሁ፣ እሷንም ደጉማታለሁ ብዬ በጣም አክስሪያት ማለት ተስፋዋን እንዳለ አመን አጥፍቼ ይባል ነበረ። ብዙ ነገር ነው የደረሰባት እና እሺ በጣም ብዙ ነገር ነው ለእኔ ስትል የከፈለችው። በጣም እኔ እንጃ ምን ብዬ መግለጽ እንዳለብኝ አላቅም። በጣም ብዙ ነገር ነው ያልሆነችው፣ ያልሰራችው የለም። እኔን እህቶቼን ለማሳደግ ያለፋችው ያልከፈለችው ዋጋ የለም። ከዛም ደግሞ አንድ ተስፋ የነበርኳት የቤት ብቸኛ ወንድ ልጅ እኔ ነኝ። እንግዲህ ያንን ተስፋ እንግዲህ አብዶባት ጎዳና ለጎዳና ሲሆን ከዛ ነው ሉሌም አንስቶ እንግዲህ ዛሬ ደረስኩበት ደረጃ ደረሰኝ። ትምህርትን በመማርበት ሰዓት ላይ ግቢ በነበርኩበት ሰዓት ላይ ብዙ ነገሮች ማስቸግራት እኔ እንኳን ባላስቸግራት እሷ ነበረች ገፍታ ብዙ ነገር ታደርግልኝ የነበረችው። እኔ ብዙ መስዋዕትነት የከፈለች ጀግና እናት ነው ያለኝ። ግን እናቴ አሁን ትንሽ ህመምም እየጎዳት ያው እድሜም አለ እየገፋ ስለመጣ ትንሽ እየተጫጫናት ነው ያለው ህመምና እናቴ የሆነ ነገር ሳትሆን የሆነ ነገር ማድረግ እፈልግ ነበርና አንተም ደውዬ ነገር ያለ ከሉሌ ጋር ደግሞ በጣም አውርተን ነበር። ዛሬ ቢገኝ ደስ ይለኝ ነበር፣ አብሮኝ ቢኖር ኖሮ ደስ ይለኝ ነበር። ግን ያው እየተሰሩ ያሉ ስራዎች አሉና በጣም ኬዞች በጣም ቢዚ ስላደረጉ እነሱ መገኘት አልቻለው እንጂ ሉሌም ይሄን ነገር ሰምቶ እሱ ነው አንደኛም ወደዚህ እንድመጣ የሚያደረገኝና የብዙዎቻችንን ታች የሚያደርግ ነገር ነው። ያው ቴዲ አንተ ላይ ብቻ አይደለም፣ ደግሞ በዚህ ላይ ፈጣሪ ይጨመርበት፣ ፈጣሪ ይግባበት። ብዙ ሁላችንም ማንኛችንም ከዩኒቨርሲቲ እንደነገርከኝ ከሆነ ግራጁዌት እንዳደረግከ ያሰብካቸው ፕሮጀክቶች ነበሩ ወዘተ ምናምን ነገር እና ሁላችንም የራሳችን በተለይ ተመርቀን ግራጁዌት እንዳደረግን የመጀመሪያው ፍላጎታችን ቤተሰቦቻችን ማስደሰት ነው። ፋሚሊዎቻችን፣ እናት አባቶቻችን፣ እናታችን ብዙ ጊዜ ወድቃ ተደፍታ ይለያያል። ከየት መጥቶ እንዴት እንዳስተማሩ ብዙዎቻችን ተች የሚያደርግ ነገር ነው እና የአንተ ህልሞች እንደዛ ነበሩ። ያው ህልሞች አንዳንድ ፈጣሪ ያው የሚያስቀመጠበት ጊዜ ይኖራል። አንተ ባልክበት ጊዜ ላይሆን ይችላል። ይህን ደግሞ በቅርብ ፈጣሪ ይረዳሃል። ብዙዎቻችን ተች የሚያደርግ ነገር ነው። ሁላችንም ተምረን ተመርቀን መጀመሪያ ህልማችን የሚሆነው ቤተሰቦቻችን ማስደሰት ነው፣ እናት አባታችን ማስደሰት ነው። ቴዲ ጋም ያለው ነገር ያለው እና ቴዲ ፈጣሪ ይርዳ። አሜን። አሁንም ይኸውልህ ማለት እኔ እንጃ የኔ እናት ትለያለች ብዬ አስባለሁ። ማለት በጣም ስቃዋን እየበላች ነበር የነበረችው። እውነት በዚህ ሰዓት እኔ ሉሌ በጣም ትልቅ ነገር ነው የሰራብኝ። ወንድሜ ነው ማመስገን አይጠበቅብኝ ይችላል፣ ግን እሱ ባይደርስልኝ ኖሮ እኔም በቃ የገዛ ጓደኞቼ ናቸው አብረን እንለወጣለን እንሰራለን ብዬ እኔ ራሴ ባመጣሁት ፕሮጀክት ላይም ደግሞ እናቴ እንግዲህ ስንት ነገር አይታ የሰው ቤት ልብስ አጥባ እንጀራ ጋግራ ምን ብላ ዘመኗን ሙሉ ስታጠራቅመው የነበረውን ነገር ነው እና በጣም ከባድ ነገር ያሳለፈች እናት ነች ያለችኝ። ለህመሟ መንስኤ ደግሞ ይሄ ነው። በቃ እኛን ለማሳደግ ስትል ጎንበስ ቀና ስትል ነው እና ዛሬም ያው ከአንተ ጋርም እንዳወራሁት ከሉሌ ጋርም አውርታችኋል ብዙ ነገር ብዬ አስባለሁ። ሉሌ መጀመሪያ ደውሎልኛል እንትን ከማለቴ በፊት ከሱ ጋር መጀመሪያ አውርተንበታል ይህን ጉዳይ። እሱም ደግሞ መገኘትና ማሚዬን ማመስገን ይፈልግ ነበረ፣ ግን ያው ነገሮች ስላልተመቻቹ ነው የቀረው እና ያው እንዳልኩ ዛሬ ለእኔ በጣም ልዩ ቀን ነው፣ የደስታዬ ቀን ነው። እናቴ እስካሁን ምንም የምታውቀው ነገር ፍዝዝ ብላ እያየችን ያለችው እና ማሚዬ ምን አልሽ? እኔ በጣም ግራ ገብቶኛል። የት ይዘኸኝ እንደመጣ እኔ ራሱ ግራ ገብቶኛል።
በጣም የሚያሳዝን ግራ ገብቷቸዋል አድማጮች። እንግዲህ ማዘርታቸው በጣም በቃ ያለው ነገር ሀስል አለባቸውና እስካሁን ድረስ ምን እየተባለ ራሱ እንደሆነ ብዙ ግራ እየገባቸው ነው። እንግዲህ እስኪ መጨረሻ ምን እንደሚሆኑ እንግዲህ እስከ መጨረሻው ድረስ ጠብቋቸው። ማዘርዬ አይዞት። ምን ይመስሉታል ይሄ ያሉበት ቦታ? ያው እንግዲህ በዚሁ አጋጣሚ እንግዲህ የምነግሮት ነገር እንደሰማሁት ከሆነ በጣም ብዙ ሀስሎችን በጣም ብዙ አስከፊ ጊዜያቶችን አሳልፈዋል። እንግዲህ ደግሞ በዚሁም ጎን ለጎን ስላላችሁ ቴዲዬ በጣም ጀግና የሆነ ወንድ ነው የምር። እኔ ታሪኩን ሲነግረኝ እኔም ላይ የማስባቸውን ነገሮች ነው። ፈጣሪ የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። ለትንሽ ጊዜ ተፈትኜ ነበረ። እዛ ተፈትኜ ግን ቴዲ ያሳባቸውን ሀሳቦች ቤተሰቦችን በሚያኮራ መልኩ እኔ ትልቅ ቦታ አድርሻለሁና እኔ አውቀዋለሁ እሱ ያለበትን ሁኔታ፣ እሱ የደማበትን ሁኔታ። ያው እንግዲህ እንደሰማነው ከሆነ እርሶ ምን እስከመባል ደርሰዋል፣ የእብድ እናት እስከመባል ድረስ ደርሰዋል። እኔ ግን ቴዲን እረዳዋለሁ። እኔ እስከዛን ጊዜ ለትንሽ ጊዜ ቢሆን ጭንቀቶቹን አውቃቸዋለሁ። ቅድም እንዳልኩት ምድር ማንኛውም ልጅ ተምሮ የጀመረው ማንም ሊሆን ይችላል። ከእናት ከአባት እስከተወለደ ድረስ ማንኛውም ሰው እናትና አባቱን ማስደሰት ነው የሚፈልገው። እና ቴዲ ምንድነው ያጋጠመው ነገር እንግዲህ በጣም ያ ነገር ስላላደረገ በጣም አስጨንቆት ሊሆን ይችላል። በጣም ትልቅ ነገር ላይ ያ ፊልም ሁላችንም ላይ ይኖራል። እና የእውነት በጣም ጀግና የሆነ ልጅ ነው ያሉት በዚህን ሰዓት። እንደዚህ አይነት ጀግና በዚህ ልክ በዚህን ያክል እርምጃ ሄዱ ቤተሰቦችን ካላስደሰትኩ ብሎ በዚህ ልክ መጨነቅ ቀላል ነገር አይደለም። እና እንዴት ነበር እርሶ ጋር ያለው ነገር? እንዴት ያዩታል? የቴዲን ጭንቀት፣ የሰውኑ ሁካታ፣ የእብድናት መባሉትን ምናምን እንዴት ያዩታል? እንዴት ነው እርሶ እየተረዱት ያለው? ፈተናማ ብዙ ፈተና ነው የተፈተንኩት። የእብድናትም እየተባልኩ እየተሰደብኩም፣ ቤቴም በቆርቆሮ ያው ግድግዳው እየተመታ ጣራ በድንጋይ እየተመታ ብዙ ህይወት ነው ያሳለፍኩት። ይሄ ነው የማይባል ነው፣ ይሄ ነው አይባል። እና ልጆች ያለአባት ማሳደግ በጣም ከባድ ነው፣ በጣም ይከብዳል። እንኳን ያለአባት ከአባት ጋር ሆነ እንኳን የምታሳድገው እንኳን ይከብዳል። እንኳን ብቻህን በዚህ ዘመድ የለ ወገን የለ፣ ሴትም ወንድም ሆኜ ነው ያሳደግኳቸው። እና በዚህ እድሜ ሴት ልጅ የማትሸከመውን ተሸክሜ ልጆቼ ሰው ፊት እንዳያዩ የእንጀራ አባት እንዳላገባ ልጆቼን ለእንጀራ አባት አላስገምትም ብዬ ጥርሴን ነክሼ ሴትም ወንድም ሆኜ ነው ያስተማርኳቸው። እና ያው ተመስገን ተመስገን ነው። ግን ያው በጣም እሱም ጎበዝ ነው፣ ታታሪ ነው። ትልቁንም ትንሹንም አክብሮ ነው፣ ሰው አክባሪ ነው። እና በጣም እግዚአብሔር ምስጋና ይድረሰው ላለው ብዙ 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 ስቃይ ነው ያሳለፍኩት። ብዙ ተወርቶ አያልቅም። የሆነ ራሴን ትራሱ ባላቅም ነው የምልህ። በሰዓቱ አሁን የነበሩ አካባቢ ላይ የነበሩ ሰዎች ሲነግሩኝ ማታ ማታ እኔን ፈልጎ ማስገባት በጣም እዳ ነበር ለሷ። ሰድባታለሁ፣ አመናጭቃታለሁ፣ ምን እላታለሁ። እዛ ከየትም ብላ ፈልጋኝ አንስታ ቤት እንዳድር ነው፣ በቃ ውጭ እንዳድር አትፈልግም። ሁሌም እንደዛ እየተንከራተትኩኝ እግዚአብሔር ይስጠው ሉሌ ነው ከዚህ ሁሉ ውስጥ ያወጣን እንጂ። ማምዬ ማን ደወለልሽ? ልጆቹ ናቸው። አሁን ዘግይባቸው መልሰን እንደውላቸዋለን። እኔ ግራ ነው የገባኝ። እዚህ መጥቼም አላቅም፣ እንዲህ አይነት ቤት አይቼ አላቅም። ግራ ገባኝ። ሰው ብዙም አለ፣ ይወጣል ይገባል። እና እኔ ራሱ ግራ ነው የገባኝ። ምን እንደምልም እኔ ግራ ገብቶኛል። አይቼውም አላቅ ቤት ነው ይዞኝ የመጣው። እኔ ያለሁት ቤት ያው ደዳሳያች የወደቀሽ ጉጅ ውስጥ ነው የምኖረው። እንደዚህ ቦታ ምን ልሰራ መጥቼ? ግን አንቺ ምንድን የምትጠረጥሪው? ምን ይመስልሻል? እኔ ምንም የምጠረጥረውም ነገር የለም። እንግዲህ ሹመትም አግኝቶ ይሁን ስራ አግኝቶ ይሁን ሚስትም አግብቶ ይሁን ምንም የማውቀው ነገር የለም። እስከምሰማ ድረስ ነው እየጠበቅኩ ያለው። የኔ እናት ደስ ሲያሳዝኑ። እናንተስ ምንድን ነው የምታስቡት? እንግዲህ በጣም ምስኪን እናት ናቸው። እስካሁን ድረስ በጣም ያው የሚያስቡትን ያለችበት ፊሊንግ በጣም ማለት ተደናግጣለችም እንትን ብላለች፣ በቃ ውዝግብግብ ብላለች። ምስኪን እናት ነው ያለው። በጣም ነው ደስ በነገራችን ላይ ቴዲ ቅድም ጠይቄ የነበረ ማዘርዬ፣ አሁን የምትኖሩት አሁን ያላችሁበት ቤት በኪራይ ነው ወይስ የራሳችሁ ቤት ነው? አይ በኪራይ ነው፣ ተከራይተን ያላችሁ? አዎ ተከራይተን ነው። የራስ ቤት ማኬት ይመጣል ብለን ኪራይ በአሁን ሰዓት ላይ ማመናጨቅ መመነጨቁ፣ እንደገና ደግሞ በየቀኑ የሚጨምረው ነገር አለ። ሳቀቁ መውጣት ሽኮርመም ነገር አለ። ያው ትንሽ አስቸጋሪ ነው ማለት ነው። እንደውም ለንበት አካባቢ እንደው በጣም እንትን ያሉ የተባረኩ ሰዎች ናቸው እንጂ በነበረ ሁኔታ በእኔ ማስቸገር ስንት ቤት መሰለ በቤት ኪራይ ስትንከራተት የነበረው። አሁን መጨረሻ ያረፍንበት ቤት አሪፍ ሆነ እንጂ ከዛ በፊት በቃ እኔም ስለምረብሽ ስለማስቸግር እንትን ስለምልም አስቀምጧት ነው። አንድ ቤት ትወስድኛለች፣ ከዛ አንድ ቤት ይወስዷታል። ማታ ደብቃ ነው በር ከፍታ የምታስገባኝ። በጣም እሱ ነገር አለ። አሁን የኪራይ አከራይ ላይ ምናልባት ሰዎች ጥሩ ሊሆኑ ይችላሉ፣ ግን
ምንም እንኳን ጥሩ ቢሆንልን መሳቀቅ አንተ እንደራስህ ሆነ መውጣት መግባታችን እሺ ማለት እኔ የነበርኩበት ሁኔታና አስበው እንግዲህ እብድ ይዘህ እንዴት ነው በኪራይ ቤት የምትኖረው? አስበው እንኳን እብድ አይደለም አሁን ልጅ ይዘህ ራሱ አከራይክ ደስተኛ አይሆንም። ጥሩ አከራይ ሊሆን ይችላል፣ ግን አንተ የሚሰማ ስሜት ጥሩ አይደለም። ምንም አከራይ ቤት እስከሆንክ ድረስ የአከራይ ምንም ላይ ሊረዳ ምናምን ይችላል፣ ግን ፍሪደም ነፃነት አይኖርም። እናንተ ደግሞ ጥሩ አከራይ ስለገጠማችሁ ሊሆን ይችላል። አንዳንድ አከራይ በተለይ በአሁኑ ሰዓት ላይ በጣም ተጨመላልቋል ያለው ነገር። ከ5 ከ6 ቤት በላይ ነው የቀያየረችው ነው የምልህ። በቃ በእኔ ምክንያት እኔ እኮ ውጭ እንዳላደር ብላም ስለምታስብ ነው ያ ሁሉ ነገር ስታደርግ የነበረው እንጂ እሷ እህቶቼን ይዛ እኮ መኖር ትችላለች። ግን እናቶቻችን ጽናታቸውን ጥንካሬያቸውን ይስጠን። በዚሁ ጋር የሁላችንም ላይ ያለው ነገር ነው ማለት ውስጣችን ሁላችንም እየሸፋፈን ነው እንጂ ትልልቅ ሀስል አለ፣ ብዙ ነገር የሸፈኑልን ነገሮች አሉ እና እኔ በተረዳሁት ልክ የሚያስጨንቁ ነገሮች እኔም ላይ ደርሰዋል፣ የደረሱ ነገሮች ናቸው። የምሬ ነው። በጣም ቴዲዬ አይዞህ ማልቀስማ የለብህም። በቃ አልፏል። የሚለቀስበት ሰዓትም አለፈ እኮ አሁን አይለቀስም። የምሬ ነው። በጣም ጠንካራ ናቸው፣ ምስኪን ናቸው። የሚለቀስበት ሰዓትም አለፈ እኮ አሁን ደስታ ነው። አይዞህ ቴዲ አሁን ያደረግከውን ነገር እንትን ስትል ይተውሃል። በቃ ኢስ ፎር ዘ ቤስት ለበጎ ነው። እሺ ያን እያንዳንዱ ነገር በቃ ማሳለፍ ነው። ባለቀስም አይዞህ ቴዲ አይዞህ። እስቲ በቃ ተረጋጋና በቃ አሁን ወደ እንትኑ ዛሬ ሀዘን የሚባል ነገር የለም፣ ደስታ ነው የሚሆነው። እስቲ ወደ ደስታ እዚህ ጋር የመጡበትን ዓላማ ወደዛ እንዴት ቴዲ አይዞህ ተረጋጋ። እሺ ያው እኔ እኮ አሁን ስሜቴም እያደረገኝ ያለው የነበረችበት ነገር በጣም በቃ ምን ብዬ መግለጽ እንዳለብኝ አላውቅም። እና ዛሬ ይገባናል፣ ሁላችንም ላይ ያለ ነገር ነው በነገራችን ላይ በዚህ ሰዓት ማለት ነው። በተለይ ዲያስፖራዎች ከሀገር ተሰደው የሚሄዱበት መጀመሪያ ዓላማችን እኛ ምንም አይደለም። በእኔ በኩል ቤተሰቤን ማስደሰት ነው። ቤተሰቤን ማስደሰት ደግሞ ሰው ጨለል ሊለኝ ይችላል ወይም ደግሞ እብድ ሊለኝ ይችላል። እኔ ግን አንድ ዓላማ ነው። መጀመሪያው ነገር ታርጌቴ እሱ ነው እና እኔ እሱ ነው ያሳሰበው። ማዘርዬ ደግሞ ያን ነገር ተረድተውት ሊሆን ይችላል። በጣም ጠንካራ እናት ነው ያሉት። እሺ በቃ አሁን ሀዘን የለም። ዛሬ ወደ መጡበት ዓላማ ነው። ስለዚህ ወደ መጣንበት እስኪ እንግባና ከአንተ ብትሰማው ደስ ይለኛል። እሺ ያው ቀድም ላይ ብየዋለሁ። ያው ከዚህ በፊትም ልዑል ያደረገው ነገር አለ። ብዙዎች ፋሚሊዎች እናንተ እንኳን ታውቁታላችሁ፣ ማዘር ናቸው የማያውቁት እስካሁን። ያው እንግዲህ ቴዲ ዛሬ ያደረገው ነገር ምንድን ነው? እንግዲህ ያለበትን ሀስል ምናምን በሰኔ ጋር ቀድመን ተነጋግረናል። ያው ብዙዎቻችሁ ያው ታውቁኛላችሁ፣ እኔ እንዳያችሁ ታውቁኛላችሁ። ስሜ መግለጽ ካለብኝ እሸቴ ይባላል። የዲኤምሲ ሪል ስቴት ሽያጭ አማካሪ ወይም ደግሞ ሴልስ ኮንሰልታንት ነኝ። አሁን እንዳያችሁ የት እንደመጣ እናንተ ልታውቁ ትችላላችሁ። እንግዲህ ዛሬ ያው ማዘርዬ እዚህ ቦታ ላይ የመጡት እንግዲህ ልጁ ያው ትናንትና ከዚህ በፊት እብድ የተባለው ልጅ ዛሬ ትልቅ ስራዎችን ሰርቷል። ወይም ደግሞ ለቀቀ የተባለው ቴዲዬ ዛሬ ለእናቱ ትልቅ ሰርፕራይዝ ይዞ መጥቷል። እሱም ሰርፕራይዝ ያው ከዚህ በፊት እንደተለመደው እነ ልዑል እንዳደረጉት እንግዲህ ያው ለእርሶ ዛሬ የቤት ባለቤት አድርጎታል ማለት ነው። ከልጁ ህልሙ ጸሎቱ ደርሶ ማለት ነው። የልጁ ጸሎት ደርሶ አልጠበቁም በጭራሽ ማለት ነው። በጣም የሚያሳዝኑት፣ በጣም ነው ጥንካሬ ያላቸው። አይዟችሁ ፈጣሪ ጎብኝቷቸዋል፣ ፈጣሪ አይቷቸዋል። እግዚአብሔር በደንብ አድርጎ ነው እንትን ያላችሁ። የልጆትን ጸሎት ሰምቷል። ማማ ሲያንስሽ ነው እግዚአብሔር ሲያንስሽ ነው። ከዚህ በላይ ነው የሚገባሽ አንቺ በእርግጠኝነት ይሄ ፊሊንግ ሁላችንም ተች ያደርጋል። ያው እንግዲህ ለእናት ማድረግ ትልቅ ነገር ነው እና በጣም እዚህ ጋር ደስታው ነው እያስለቀሳቸው ያለው። የምር በጣም ነው ደስ የሚለው። የብዙዎቻችን ህልም ነው፣ የብዙዎቻችን ጥያቄ ነው። በቃ እንኳን ደስ አላችሁ፣ እንኳን ደስ ያሉት ማዘርዬ፣ እንኳን ደስ ያሉት ቴዲ፣ እንኳን ደስ ያለ። የእናትህን ደስታ እንግዲህ ዛሬ በመጀመሪያ እንትን አድርጋ እንኳን ደስ ያሉት ማዘርዬ።
እንኳን ደስ ያለሽ። ይገባውታል ማዘርዬ፣ ጠንካራ ሰው ነት። እንግዲህ ከዚህም በላይ ይገባውታል። ያው በእርግጥ አፓርትመንት ማለት ትልቅ ነገር ነውና የብዙዎቻችን ህልም ነው። ያው እንግዲህ ሚዲያውም ሁለተኛው የንስር አይን ነው የሚባለው፣ ሁለተኛው ልዑል እዚህ ጋር ተክቷል። እንግዲህ በዛውም ያው በንስር አይን አንድ ላይ የምታውቋቸው ፋሚሊዎች በሙሉ ያው ይሄኛውን ሚዲያ አበረታቷቸው። ያው ለዚህ ስራ ውስጥ ከገባውን በኋላ ማለት ነው ልክ ከሉሌ ጋር መስራት ከጀመርኩ በኋላ በተለይ ሁለተኛው ሚዲያ ላይ ከመጣው በኋላ ብዙ መልካም ሰዎች ማፍራት ችያለሁ። ብዙ የሚገራሉ ቤተሰቦች። እኔ አሁን ይሄን ያህል ወጪው በጣም ከባድ ነው ታውቃለህ። የሪል ስቴት ማለት እኔ ማስበው የነበረው ለሪል ስቴት የሚከፈለው ዋጋ በጣም ትልቅ ነው። የቤት ባለቤት ለመሆን ብዙ ብር እንደሚጠበቅብህ ነበር ማስበው እና እናቴን እኔ አስብ የነበረው ቢያንስ የተሻለ ቤት ተከራይቼ አኖራታለሁ የሚል ነበር ሀሳብ የነበረ። በጣም ይገራረሙ ምስኪን በጣም ምርጥ ሰዎች ምርጥ ቤተሰቦች ስላፈራው እነሱ ሰዎች እየደገፉኝ የተወሰነ ብር እነሱ ሰጡኝ። እኔም ደግሞ ለእናቴ የሆነ ነገር ማድረግ ስለምፈልግ ያጠራቀምኳት የነበረች ነገር አለች። ወይ ለእህቶቼ የሆነ ነገር አድርጋለሁ ወይ ደግሞ እናቴን የሆነ ነገር የሆነ የተሻለ ነገር አድርግላታለሁ ብዬ አስብ ነበረ። ሁሌም አይምሮ ውስጥ የሚመላለስ ነገር ነበረ እና ቤት መግዛት ግን እንደዚህ ቀላል አይመስለኝም ነበር። የብዙዎች ጥያቄ ነዋ። እና ያው ሉሌንም ብዙ ነገር አማክሬ እናቴ ምንድን ነው ማዘርዬ አይዞት በቃ አይዞት ለቤት ከዚሁ ለውጡ እዚህ ላይ ካደረሰኝ ክብር ምስጋና ይድረሰው ለመድኃኒዓለም። ኢኮኖሚ ሳንስሽ ኩሩና በጣም እግዚአብሔርን አመሰግናለሁ። እናንተም እግዚአብሔር ይስጣችሁ። ችግር የለም። ዴምሲ ሪል ስቴት ሁሌ በትብብሩ እንደቀጠለ ነው። እውነትም አልመሰለኝ። ማመን ያቃተኝ አይ ሳይሆን ከወቅቱ ካለው ሁኔታ ጋራ በጣም ይከብዳል። በጣም ነው የሚከብደው። እዚህ አሁን ማልቀስ ምናምን አይደለም እና እንድትደሰችልኝ ብቻ ነው ፈልገው። እውነት ነው። ደስታም እኮ ለቅሶ ነው። እንድትደሰችልኝ ብቻ ነው። እኔ እንዳዝን አትፈልጊም አይደል? ኧረ ለምን ልጄ የሁሉ መከራ ያልጠበቅኩትን እውነትም አልመሰለኝም። ይሄ ባይዘው እሺ ብዙ ነገር አመቻችቶልኛል። እሱ እንደውም እንድታመሰግኝልኝ እንድመርቂልኝ ይፈልጋል። እንግዲህ ይሄኛው የኔ ትንሽ ቆይና ይሄ ለማዘር ብቻ ሳይሆን ለአንተ ለሁለተኛው የንስር አይን እኔ በጣም ነው ደስ ያለኝ። የምር ዴምሲ ሪል ስቴት ሲያደርግ የነበረው በሙሉ ወጣቶችን እንደናንተ አይነት ወጣቶችን ለማፍራት ነውና አንደኛው ህልማችን ተሳክቶልናል። የምር በጣም ነው ደስ ያለን። እኛ ይሄ ስናደርግ ነበረው በተደጋጋሚ 3-4 ከመቶ ቤት በላይ ነው። ቅድም እንደነገርኳቸው የንስር አይን በፊት በልዑል በኩል ብቻ የቤት ባለቤት ያደረግነውና ያን ሁሉ ስናደርግ የነበረው እንደዚህ አይነት ወጣቶችን ለማፍራት ነውና እኛም ህልማችን ተሳክቷል። በጣም ነው ደስ ያለን። ባይዘው እሺ በጣም እኔ ሳያቸው ማለት ከሌጋም ካሜራ ጀርባ ሲመጣ ብዙ ጊዜ አይታኛልና በጣም የሚገራርም ነገር ነበር። ዴምሲ ኦፈር ሲያደርገን የነበረው ከዚህ ውስጥም ለምሳሌ ያው ዲስካውንቶች ስታደርጉ ነበረ። ከእንደገና ደግሞ የተወሰኑ ሰዎችን ማስጠቀም የሚችል የተለየ እንትኖችም ስታቀርቡ ነበር። ከዛ አከፋፈል እንትናችሁ በጣም ይገርማል። በጣም የሚገርም እንትን ነበርና ቤት መግዛት ከባድ ነው የሚለውን ነገር ቀለል እንዲል አድርጋችሁልኛል። እኔ በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ። በነገራችን ላይ አንተ ቅድም ከማዘር ጋር ልታመጣ ሄደህ ሌላ አንተ አንድ የማታውቀው ሌላ ሰርፕራይዝ አዘጋጅተንልሃል እኛና ማኔጅመንት ዲፓርትመንት። እሱን መጨረሻ ላይ እናወራዋለን። ያው እንግዲህ እናንተም ምንድነው ያው እንግዲህ ያው የቤቱ ጠቅላላ ዋጋ የሚሆነው እንግዲህ ምንድነው ወደ 7 ሚሊዮን አካባቢ ነው የሚሆነው። 7 ሚሊዮን 740 ሺህ ብር አካባቢ ከነሱ ተወሰነ ቅናሽ አድርገንላቸዋል። ቅናሹ መጨረሻ ላይ ያሳያለሁ እኔ። ያው ባለ 2 መኝታ ተጨማሪ ሰራተኛ ክፍል አለው፣ ስቶር አለው፣ ላውንደሪ አለው። ያው በዚሁ አጋጣሚ እንግዲህ ምንድነው ዴምሲ ያደረገው ትብብር ላውራ ልንገራችሁ። ያው ጊዜ የለንም ቸኩሏል። እንግዲህ ቴዲ ቆይቷል ከመጣ ወደዛ ከመግባታችን በፊት ያው እናቴ እንድትደነግጥ አልፈልግም። ይሄን ያህል ብር ኪታ መጣ በላ። ስለዚህ እንዴት እንደሆነ ያከፋፈል ስርዓቱ ሁሉም ነገር ያው አዲስም ሰዎች ላይ በጣም ቴዲ ልምድ በአንድ ቀን ልምድ ወሰደ። አያችሁ እኛ ጋር መጥቶ የብዙዎች ደንበኛ ጥያቄ ነው። እንግዲህ ያው ባለ 2 መኝታ ብዙዎቻችሁ በእርግጥ ገዝታችኋል። እስቲ የቁጥር 2 ደግሞ አዳዲስ ፋሚሊዎች ካላችሁ እንዴት ነው ያደረግንላቸው? ዴምሲ ሪል ስቴት ለማንኛውም ደንበኛ የሚሸጠው 60/40 የባንክ ብድር ያመቻቻል። ማለትም 60%ን በባንክ 40%ን ደግሞ የገዛው የቤቱ ባለቤት የሆነ ሰውዬ ከ3 እስከ 4 ዓመት ባለው ጊዜ ውስጥ በ4 ዙር ከፍሎ እንዲጨርስ እናደርጋለን። ከፍሎ እንዲጨርስ 40%ን 60ውን ባንክ ይከፍልለትና ባንኩ
ለባንኩ ቤቱ እንግዲህ ቴዲ የሚከፍለው እስከ 20 ዓመት ባለው ጊዜ ውስጥ ነው ማለት ነው። የመጀመሪያ ክፍያ የምናስከፍለው 619708 ብር ብቻ ነው የከፈለው። እንግዲህ ከዚህ ላይ የተወሰነ ዲስካውንት ያደረግነው ነገር አለ ውሉ ላይ ያስቀመጥነው ቴዲ የማያውቀው እሱንም እንግዲህ መጨረሻ ላይ ያወራላችኋለሁ ማለት ነው። ሰርፕራይዝ በዛ እንግዲህ። ስለዚህ አከፋፈሉ የመጀመሪያ 8% ብቻ ነው የሚከፈለው። ቀሪዎቹ እንደነገርኳችሁ 32%ቱን በ3 በ4 ዙር ባንክ ብድር ለሚፈልግ ሰው ማለት ነው። 60ውን ደግሞ እስከ 20 ዓመት ባለው ጊዜ ውስጥ ይከፈላል ማለት ነው። ያው መኖሪያ አፓርትመንቱ ምን ያካትታል? የሰራተኛ ክፍል ይኖረዋል፣ ተጨማሪ ስቶር ላውንደሪ ይኖረዋል። እንደገና ደግሞ ኮምፓውንድ ነው። በደንብ ብሪፍ አድርገናል በብዙ ማስታወቂያዎች ላይ 65395 ሜትር ስኩዌር ላይ ነው የሚያርፈው። እዚህ ኮምፓውንድ ውስጥ በአባወራ ደረጃ ከ4000 አባወራ በላይ የሚይዝ መንደር ነው እየገነባን ያለ ነው። 18 ህንፃዎችንና 42 ቪላዎችን የሚያቅፍ ባለ 25 እና ባለ 30 ወለል አፓርትመንቶች ናቸው። ከታች 5 ቤዝመንት ይኖረዋል። ይህ ቤዝመንት ጥቅሙ ምንድነው? ለተለያዩ የመኪና ማቆሚያዎች፣ አውቶማቲክ ጄኔሬተር ታች አታች የሚደረግበት እንዲሁም ደግሞ የወደፊቷን ኢትዮጵያ በማሰብ የኤሌክትሪካል መኪና መሙያ ቻርጀሮች እዛው ግቢ ውስጥ ይኖራሉ። ከላይ ቴራስ ወይም ሰገነት ይኖረዋል። ይህ ቴራስ ይህ ሰገነት ጥቅሙ ምንድነው? የተለያዩ ፕሮግራሞች የሚዘጋጁበት ፕሮግራም ስንል የሀዘን ጊዜ ሊሆን ይችላል፣ የደስታ ጊዜ። የሀዘን ጊዜ ስንል ለቅሶ የመሳሰሉት፣ የደስታ ጊዜ ስንል ደግሞ ሰርግ የመሳሰሉት። እንዲሁም 3-4 መኪና ላላቸው ደግሞ ግቢ ስለሆነ ግቢ ውስጥ ማቆም እንዲችሉ አድርጎ የወደፊቷን ኢትዮጵያ የሚመጥን እጅግ ቅንጡ ለግዠሪ የሆነ አፓርትመንት የገዛችሁ ሰዎች ታውቁታላችሁ። የቱርክ ዲዛይን የሆነ ውስጡ ማለት ነው። ኤክስተርናሊ የዱባይ ዲዛይን ወደፊት 10 ዓመታት ቀድሞ የታሰበ በአርኪቴክቸር በተለያዩ ባለሙያዎች ዲዛይን የተደረገ ቅንጡ አፓርትመንት ነው እየገነባን ያለ ነው። በደንብ ታዩታላችሁ እንቅስቃሴውን። ይህን አፓርትመንት ነው ይዘን የመጣ ነው። በዚሁ አጋጣሚ ምናልባት ሌሎችም ካሉ በዚሁ ሁሉም ባለ ሁለትም ይኖራል። ሜንሽን ልታደርግልኝ የሚፈልገው ነገር ምንድነው? አሁን የኔ ቤተሰቦች አሉ ይሄን ነገር የሚያዩና እነሱም ደግሞ በቃ ከኛ ጋር የንስር አይን ያለበት ቦታ ላይ መኖር ይፈልጋሉ። የንስር አይን ተብሎ ነው በብዛት እንዳየኸው አብዛኛው የዋናውም ቻናላችን የመብረቅም ቻናል ላይ ያሉትም እንዳለ እንግዲህ ወደዚህ ወደኛ ፋሚሊ እየተጠጉ ነው ያሉትና ዴምሲ ላይ ብዙ ሰው ቤት እየገዛ ነው። እዚህ ጋር እንግዲህ ሲመጡ እንዴት ነው አንተን ሊያገኙ ኮንታክት ሊያደርጉት የሚችለውን ነገር ሜንሽን እንድታደርግ ፈልጋለሁ። እሺ፣ በጣም አሪፍ። ያው ከዛ በፊት ኮንታክት በፊት ምንድነው ቀድም ያልኩ ነገር እኔና ከማኔጅመንቱ ጋር ተነጋግረን ያደረግነው ነገር ምንድነው ሲቆጠር በንስር አይን በቁጥር 1 ላይ ማለት ነው ከ100 ቤት በላይ ተቆጥሯል። 100 ሰዎችን የቤት ባለቤት አድርገናል። ምን አደረገ? በቁጥር 1 ላይ እንግዲህ ከ100 አንድ ቤት መጨረሻ ላይ አንዱ ብሎክ የሚይዘው ከ180 በላይ ነው። አሁን ደግሞ ምን አድርገናል? ለሁለት ቤቶች እጣ ከገዙት ውስጥ ማለት ነው ከገዙት ውስጥ ተጨማሪ እጣ እንዲደርሳቸው ሁለት ቤቶችን አውጥ ከ101 አሁን ደግሞ አሁንም 100 ቤት እስኪሞላ ድረስ ኦልሬዲ ምንድነው ፋሚሊ ሆኗል ማለት ነው። አንዱ ብሎክ ሊሞላ በሙሉ የንስር አይን ፋሚሊ ነው ማለት ነው አንዱ ብሎክ ላይ የሚኖረው። ስለዚህ ከዛ ውስጥ ሁለት ቤቶችን አስቀምጠናል። እነዛ ሁለት ቤቶች በእጣ ስለዚህ የእጣው ተካፋይ እንድትሆኑ የገዛችሁት 100 ሞልታችኋል። እናንተ ቁጥር ውስጥ አላችሁ። እንግዲህ ድላችሁን ትርበሉ። አንድ ቤት የባለ 4 መኝታ ነው ያደረግነው። ባለ 4 መኝታ የ173 ካሬ ተጨማሪ ሰራተኛ ክፍል ያለው ስቶር ያለው እሱን ለእጣ አንድ ሪዘርቭ አድርገን አዘጋጅተናል። አሁን ደግሞ ሌላኛው ለ100 ቤቶች ከዚህ በኋላ 100 ቤት ሲሞላ ያው እንግዲህ ምናልባት አሁን ላይ ለ20 ቤቶች ለተወሰኑ ቤቶች ነው እንትን የምንለው። ምናልባት ያው ዋጋ ሲጨምርም ቀጣይም እናሳውቃለን እዚሁ ንስር አይን ላይ። አሁንም 100 አንድ ቤት አንድ ባለ 4 መኝታ እጣው ተካፋይ እንዲሆኑ ዴምሲ ሪል ስቴት ይሄን አመቻችቷል። ሌላኛው ምንድነው ከዚህ በፊት በዓል ነው መጪው ፋሲካ። ከዚህ በፊት ካለ ዲስካውንት ላይ በንስር አይን እስከዛሬ ድረስ እናደርግላችሁ የነበረው ትብብር ታውቃላችሁ። የገዛችሁ አንድም ሁለትም ሶስትም ቤት የገዛችሁ ልትኖሩ ትችላላችሁ። አሁን በድጋሚ ሁለተኛ ቤት ሊገዙ ሲመጡ ምን እናደርጋለን? ከዚህ በፊት ፋሚሊ ከሆኑ 30% የነበረው 35% ዲስካውንት ተደርጎላችኋል ማለት ነው። ማዘር በማን ስም? በንስር አይን ቁጥር 2። ለምን የኛ ከዚህ በፊት ቃላችንን ጠብቆ ቴዲን አይነት ሰው ስላፈራን የንስር አይን ቁጥር 2ን ቁጥር 1 የሚመስል ቻናል ስላፈራን በጣም ደስ ብሎናል። ለሁለት ቤቶች እጣና 5% በፊት ከነበረው ላይ ዲስካውንት አድርገናል። 5% ማለት ቀላል ነገር አይደለም። ስንሰራው እስከ 2 ሚሊዮን ብር ምናምን ድረስ ይኖራል ዲስካውንቱ። ስለዚህ እንኳን ደስ ያላችሁ። ይገባቸዋል። ስለዚህ ይህንን አድርገናል። ማዘር እንኳን ደስ ያለ። ስለዚህ
ስለዚህ አሁን ቁጥር 2ን እነ ቴዲን እና የቴዲን እናት ወይም ደግሞ ቁጥር 2 የንስር አይንን ብለን የመጣን ለምትሉ ሰዎች ምን አድርገናል ማለት ነው? 35% ዲስካውንት አድርገንላችኋል ማለት ነው። ግዳኝነት እሺ፣ በቃ ይሄንን እንዳለ ሙሉ የዴምሲ ሪል ስቴት የንስር አይን ሙሉ ለሙሉ እንጠቀልለው ማለት ነው። በቃ ብቻችሁን እኮ ሆናችሁ አንዱን ብሎክ እኮ በሙሉ የንስር አይን ፋሚሊ ብቻ ነው የሚሆነው። ስለዚህ ተስማምታችሁ ነው የምትኖሩት። እንደናንተ አይነት ሰው እኩል የሆነ ሰው ነው የሚኖረው። ይህ ብሎክ 5 ሊፍት ነው ያለው፣ 4 የፓሴንጀር ሊፍት እና አንድ ደግሞ ሰርቪስ ሊፍት ይኖረዋል። ለነገርኳችሁ ይሄ ሰርቪስ ሊፍት የምላችሁ እቃ፣ ሶፋ፣ ጀስት አልጋ የመሳሰሉት ብቻቸውን ፓክ የሚደረጉበት እጅግ ቅንጡ የሆነ አፓርትመንት ነው። ያው ብዙዎቻችሁ በተደጋጋሚ ታውቁታላችሁ ብዬ ነው በደንብ ብሪፍ ያላደረኩት። ይህን ይመስላል። ዛሬ ሰርፕራይዝ አበዛ። ይገባቸዋል አይደለ? ይገባቸዋል። አዎ፣ ከምንም በላይ በጣም ነው ደስ የሚለን። ያም ዴምሲ ሪል ስቴት ያው የተለመደው ትብብር ነው። ስለዚህ እሸቴ ብዙዎቻችሁ ስሞች ያው ቁጥር 1 ፋሚሊዎች ስለሆናችሁ በሙሉ ወደዚህ ወደ ዴምሲ ሪል ስቴት አሁን በዓል ነው መጪው። ለበዓል ወደ ኢትዮጵያ የምትመጡ ዲያስፖራዎች በሙሉ በቁጥር 1 በቁጥር 2 እሸቴን የምታውቁት ዴምሲ ሪል ስቴት ላይ በአካል ስንመጣ ነው ምን ገዛው ላላችሁ ሰዎች አሁንም ጭራሽ ከበፊቱ ተሽሎ 35% ዲስካውንት አድርገን እጣም አዘጋጅተንላችሁ ይዘንላችሁ መተናል ለፋሲካ። ስለዚህ ወደ ዴምሲ ሪል ስቴት ለመምጣት ስትፈልጉ ታች በምናስቀምጠው ስልክ ቁጥር ታች እሸቴ ብላችሁ የንስር አይንን አይተን ነው የመጣ ነው ብላችሁ እነኝን ተጠቃሚ ትሆናላችሁ። ከቁጥር ውስጥ ለመግባት ደግሞ የዕጣውን ተካፋይ መሆን የምትችሉት ታች በዚህ እኔ በማስቀምጠው ስልክ ቁጥር ላይ እሸቴ ብላችሁ ለመጣችሁ ደንበኞች ብቻ ነው። እሸቴ ብላችሁ ለመጣችሁ ደንበኞች ብቻ ነው የዕጣው ተካፋይ የምትሆኑት። በእኔ ስር ለገዙ ደንበኞች ነው ዴምሲ ሪል ስቴት ይህንን ዲስካውንት ያመቻቸውና ስለዚህ ታች በቴሌግራም ሊሆን ይችላል፣ በዋትሳፕ፣ በኢሞ፣ በሁሉም ቫይበር አሉ። ታች በምናስቀምጠው ስልክ ቁጥር እየደውላችሁ እኔን መረጃ ጠይቁ። ዴምሲ ያቀረበው ኦፈር ተካፋይ ሁኑ እንላለን። እሺ፣ በጣም ነው የምናመሰግነው። ያው ስላደረክልን ነገር እጅግ በጣም ነው የማመሰግንህ። ብዙ ነገር ነው ለኔ ብቻ ሳይሆን ለቤተሰቦቼም አሪፍ ነገር ነው ያቀረብክልን። ቤተሰቦቼም ደግሞ በእርግጠኝነት ይሄን ነገር እንደሚጠቀሙበት እርግጠኛ ነኝና ስለተደረገልን ትብብር በዴምሲን ከልብ አድርገን ነው የምናመሰግነው። በጣም እናቴ ምን የምትይዋለሽ? በጣም እኔ እንጃ የምናገረው ከደስታዬ የበለጠ የምናገረው ነገር እንጃ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ ኑሩልን፣ እድሜ ጤና ይስጣችሁ። ደግሞ እንደኛም የተቸገሩትም በእኛ እኔ እንጃ መግለጽ በጣም ያቅተኛል። በጣም ሁሉም የኛን እድል ይድረሰው ላለሁ ሁሉም የኛን እድል ይድረሰው። የኛን አይቶ ደግሞ ሁሉም ሰው ደግሞ ይህንን ነገር ማድረግ ይችላል። አድራጊው እግዚአብሔር ነው። ሰው ይጠፋል፣ የሚፈጽመው እግዚአብሔር ነው። እንግዲህ እናቴ ምርቃት አበዛሽብን። ዛሬ ደስ ስላለሽም ነው ደስ ብሎኛል። እንግዲህ ያው ውድ ቤተሰቦቼ ያው እሸቴ በጣም በተደጋጋሚ እንደገለጸላችሁ እኔ የዚህ እድል ተጠቃሚ እንድትሆኑ እፈልጋለሁ። ከኛ ጋር እንግዲህ ቤተሰቦቻችን እንዳለ የንስር አይን ቤተሰብ እንዳለ እንግዲህ አንድ ፍሎር እስክንሞላ ድረስ ደርሰናል። ይህም ደግሞ የሆነው እንግዲህ ዴምሲ ሪል ስቴት ላይ እሸቴ ነው ብዙ ነገር እያደረገልን ያለው። ለእኔም ደግሞ ብዙ ነገሮች አድርጓል። በኋላም ደግሞ ማሳየት ሰርፕራይዝ አለ ብሎኛል። ከዛ ውጭም ደግሞ ለበዓል ያመጣውን እድል እንድትጠቀሙበት እፈልጋለሁ። ስለዚህ የዚህ ቤተሰብ የሆናችሁ ቤት የመግዛት ሀሳብ ያላችሁ በውጭ ሀገር የምትኖሩም ካላችሁ ቀጥታ በዋትሳፕም በኢሞም በቴሌግራምም እሸቴን ኮንታክት ማድረግ የምችሉ ከሆነ እሱ እንደ ወኪል ሆኖ ሁሉ ነገር አስጨርሶላችሁ እዛው ባላችሁበት ቦታ ሆናችሁ ይሄንን ግብይት መፈጸም ትችላላችሁ። ከዚህ ውጭም ደግሞ እዚህ ለበዓል ብላችሁ የምትመጡ ካላችሁ በቀጥታ ዴምሲ ሪል ስቴት በመምጣት እሸቴ ብላችሁ በታች ባለው ስልክ ቁጥር ብትደውሉለት እሱ እንደኛ ሆኖ ያስተናግዳችኋል። እንግዲህ የንስር አይን ሙሉ ቤተሰቦቻችን አንድ ላይ አንድ ቦታ ላይ ተሰብስበን ይሄንን እዚህ ሚዲያ ላይ የጀመርነውን ቤተሰባዊ ፍቅር መቀጠል የምንችልበት ቦታ ነው እና ይሄንን እንድትጠቀሙ እፈልጋለሁ። ከዚህ ውጭ እንግዲህ እናቴንም ደግሞ እንኳን ደስ ያለች ኮመንት ላይ እንድትሉልኝ እፈልጋለሁ። እንግዲህ አበደ ሲባል የነበረው ልጇ እዚህ ላይ ደርሷልና እናቴንም እንድታመሰግኑልኝ ጀግናም እንደሆነች እንድትነግሩልኝ እፈልጋለሁ። እስካሁን ድረስ ፕሮግራሜን ስትከታተሉ ስለቆያችሁ ከልብ አድርጌ ነው ማመሰግናችሁ።